እሷ ላይ ዘመቻውን ሳካሄድ የነበርኩት። አረ ደግ አደረግሽ አንቺ። እኔ መች አወኩ? እኔ እኮ የዋህ ነኝ። ራሴ ላይ እንዲህ መተው ሲደርሱ ካልሆነ አይገባኝም እኮ። መጥቼ ነበር ሮሚ፣ የዛን ቀን የተናገርሽኝ ቀን መጥቼ ታች ላይ አላስገባሉኝ። በሌላ አካውንት መጥቼ ነበር። ሮሚ ሪምም ይቅርታ መጠየቅ አለባት ካለችበት ማለት ነው። ሁለቱም አለበለዚያ አለቃቸው። ሁለቱም ይረገጣሉ። ጓልን እንስማት። ጓል ያ ምን መሰለሽ ጃፒ ብሎታል የተወሰነውን ነገር። እንደሚታወቀው ሌብነቷን እኛ አንቺ አልነበርሽም፣ ጉዳዩ ሙሉ አልሰማሽም። ግን በማስረጃ ቁጭ አድርገን በቪዲዮ አስደግፈን ደረሰኞቹን ምን አይነት መጭበርበር እንደተካሄደ ለህዝቡ አስረድተን ነበር። የተረዳው ጥቂት ሰው ነው። አብዛኛው ሰው ግን ተቃውሞን ነበር። አብዛኛውን በሚባል ደረጃ ታዋቂ ሰዎችንም ጨምሮ ወጣም ወረዳ አካውንቷን ለማዘጋት ሪፖርት አስደርገን በተደጋጋሚ አካውንቷን ተዘግቷል። አይታችኋል። አምስተኛን አሁን የገዛችው 4 አካውንት ተዘግቶባት ያ ቴሌግራም ላይ የተለያዩ እንቅስቃሴዎችን በማድረግ ግሩፖችን ከፍቶ የሷን አካውንት የማዘጋት ይሄንን 2 ወር በደንብ ተሰርቶበታል። ያ ምልሽ ይሄ ሴቶቹ መበላት የለባቸውም ብለን ስላሰብን ነው። ምስኪን ሴቶች ለሷ ለቤተሰቦቻቸው ሮሚ ሞዴሬተር ስጪ ነው። ተዋው። ምን ሊያረግልህ? ውይ እንደው ምን ይሻለኛል? ተዋቸው የሚጽፉትን። ሮሚ ምን መሰለሽ የኔ እናት፣ እሷ ቤቷ ውስጥ ባሏን አቅፋ እያደረች ሴቶቹን እየጠራች ገመናቸውን እያወጣች ባልና ሚስት እያለያየች ፍቺው፣ ባልሽ ይመታሻል፣ ይቆጣሻል፣ አይደውልልሽም፣ ፍቺው እያለች የስንት ሰው ትዳር ታፋታለች። እሷ ግን ቤቷ አቅፋ ሱሰኛ የነበረ የሚቀም የነበረ የሚያጨስ የነበረ ሰው አቅፋ እያደረች ነው። እዚህ ጋር ግን ምስኪን እህቶቻችንም ባላቸውን ማፋታቷ ሳያንስ ለደሞዝ ብር ይደርሳል እያለች ሮም እየተበደሩ እኮ ነው ጊፍት የሚሰጧት። ከዛስ ጥጋብ ደግሞ ምን ነበር መሰለሽ? ባለፈው እኔ ጊፍት አትላኩልኝ የቤቴ ድረስ በጊፍት ኑና አውርዱልኝ እዚህ ላይቭ ላይ መተት እፈራለሁ፣ ጥንቆላ እፈራለሁ አለች። ንቀቷ እዚህ ድረስ ነው። ይሄን ያክል እንኳን እንዲያለቻቸው የማይነቃ መሀይም ናቸው። እሷ ስር ሄደው የሚከተሏት ሰብስክራይብ ያደርጉላታል $5 እኔ በውስጥ መስመር መጣ እኮ የእሷ ሞዴሬተር አማራ ነው እየተከተለ ቲክቶክ የሚያዘጋው። የአማራን ጦስ ውሰጂ መቤቴን፣ እዚህ ላይፍ ነው። የአማራን ጦስ ጥቡስ አስተውሰድ። አማራ ስራ ላጣ የእሷን እንትን ሚላት እናንተ እነ ዮዳ ተሰብስባችሁ ባዘጋችሁት እሷ ብለ የምታረገው አማራ ነው። እባብ የአማራን ጦስ ትውሰድ። አማራ ስንት ችግር ያለበት። ሮሚዬ ችግር አለባት ሴትዮዋ። ሲጀመር ዘረኛ ናት። ማንነቷን አናቀውም፣ ምንነቷን አናቅም። አሁን ደግሞ ብላ የሀገር ዋልታ በሆነ ሀፍ ናይጄሪያ ሀፍ ዝንጀሮ ያ ትሆናለች። ሮሚዬ አናቃትም፣ ትሆናለች። ሮሚ ናይጄሪያ ናት። ምክንያቱም የትኛውንም ብሔር አትምልም፣ ኢትዮጵያዊነትን አታንጸባርቅም። አይዶሏ ላይ እንኳን አይተሽ ከሆነ የምታካሄድ የነበረው አይዶል ትክክል አይደለም። እጣው ሲወጣ ሮሚ ባለፈው የወጣው እጣ ለማን እንደነበር ታውቂያለሽ? ለሪም ጎልድ ነው የወጣው። ሪም ጎልድ ማናት? የእሷ 1 ሳንቲም 2 ገጽታ። እስቲ ይሄ ምን አይነት መጭበርበር ነው? እስቲ ሰው ግን ምን ይላል? ቅናት ነው። ይኸውልሽ ቀን ሀብታሞች ወርቅ ሊገዙ የመጡትን እየተቅለሰለሰች ስልክ እየተቀበለ ማታ ከነዛ አረቦች ጋር የምተኛ ናት። እኔ ደርሶኛል ከዱባይ ልንገርሽ። ጉራጌ ናት ተብሎ ጉዷን ሸፍኜ ነው የታባሩ እንዴ። ሮሚ አስቢው እስኪ የአንቺ ቤስት ፍሬንድሽ አንቺ ጣውን አዘጋጅተሽ ለቤስት ፍሬንድሽ ሲደርስ እስቲ ይሄ ምን አይነት ጉድ ነው? ያ ሰው ደግሞ ይሄን ማየት አልፈለገም። እዚህ ቤት አይደርሰኝም። እኔና የአብስራ አውጥተን አንድ ቀን ለኔም ለአብስራ ደርሶ ነው ያቅም ማሊያ ጣናውጣለን። ይሄንን እኮ ስታደርጊ ማለት ነው ይወድስ ቅናት ነው ይላሉ። ሰው እንትን አይልም። ገባሽ? ችግሩ ህዝቡ ጋር ነው፣ ሰው ጋር ነው። ስትነግሪያቸው ሮማን ለምንድን ነው ለህዝቡ ማሳወቅ የማትችሉት እናንተ? አሁን የጉራጌ ባህል ይሄ አይደለም። አቢባ ያለችው ትክክል። የኛ ባህል ይሄ ነው ብላችሁ ለምን አታስረዱ? አሁን ሰው የሚሰማው ብዙ ሰው ስለሰማት ጉራጌ ቀብሮ እልም ብሎ ወደ ስራ ነው የሚሄደው፣ ገንዘብ አሯሯጭ ነው እየተባለ ነው። ይሄን ነገር አስተካክሉት። እኔማ ያንን ኦሮሞ ልጅ ከጉራጌ ሞቶ ጉራጌ ድረስ ሄደውን አመጣዋለሁ። ጉራጌ ለጉራጌ ባያወራ የጉራጌን ቀብር ሄዱ ገጠር ድረስ አመጣላታለሁ። ችግማታ ማለት ነው። ሮሚዬ እንትን እኮ ነው ምን መሰለሽ፣ አንዳንዴ ሰዎች ሲያልፍላቸው ገንዘብ ሲያገኙ አዋቂ ነኝ ለማለት የሞከረችበት ወይንም የምትሄድበት ርቀት ትክክል አይደለም። ግን ይቅርታ መጠየቅ አለባት። ጉራጌ የሀገር ዋልታ ነው፣ የኢትዮጵያ ምሰሶ ነው፣ የመቆማችን ሚስጥር ነው። ለብዙ ሰዎች የስራ እድል መፍጠሪያ፣ ለብዙ ሰዎች የመቆም ሚስጥር ነው። ሀቢባን ትላንትን አያችሁ። ግን ትላንት እኔን ስሰድብ
አካውንቴ ሪፖርት አድርገህ ስታዘጋየዋል ህዝብ አሁን ተመልከቱ። ለማንም የማትመለስ ኢትዮጵያዊነት የሌለባት በፍጹም ኢትዮጵያዊነትን የማታንጸባርቅ ሌባ አጭበርባሪ እንኳን አያችሁት እውነቱ እንኳን ወጣ። ይሄን ያክል ናት ሀቢባ። ለማንኛውም በደንብ ከዚህ በኋላ እናያለን ምን እንደምታመጣ። ደግሞ እሰይ ደግ አደረገች የምትሉም እግዚአብሔር የላችሁ። ምን ተፈጥሮ ነው? ግርግሩ ምንድን ነው? ያም ስራ ምንድን ነው መሰለ የተፈጠረው? ሀቢባ የጉራጌ ህዝብ ለቅሶና ሰርግ አስቀምጦ ሱቁን ይከፍታል ነው ያለችው። እኛ ደግሞ የምናውቀው ታሪክ ጉራጌ ለሰርጉና ለቅሶ ትልቅ ቦታ ነው ያለው። ለቅሶ ከአዲስ አበባ እንኳን የፈለገው አይነት ባለሀብት ይሁን የፈለገ አይነት ቢዚ ሰው ይሁን ቤተሰብ የሆነ የቅርብ ቤተሰብ የሆነ 7 ቀን ይቀመጣል። ግን የሩቅ ቤተሰብ የሆነ 3 ቀን ይቀመጣል። ገባህ? ወርቆ ተባነረ እያለ ለአንድ ወር አካባቢ ሰው ለቅሶ ይቀመጣል። ቤተሰብ እናት አባት የሞተበት ለ1 ዓመት ጥቁር ለብሶ ለቅሶ ይቀመጣል። ሰርጉ እንደምታውቀው ነው፣ ለአንተ አይነገርም። የአዲስ አበባ ልጅ ይቺ ሀቢባ የምትባል አንድ ቀን ጉራጌ መብቱ ስለጠየቀ እንደምታውቀው ፖለቲከኛ ላትሆን ትችላለች፣ ብላትሆን ሰውን ግን በሰብአዊ እረዳለሁ ትላለች። ውሃ ጠምቷቸው ውሃ ብሎ ለወጡ ከ30 በላይ ልጆች በዛ ሲገደሉ እናት አባት አላቸው። የሻይ የቡና ብላ ያልሰጠች ጉራጌን ዞር ብላ ያላየች የጉራጌን ችግር ላይ ያልደረሰች ሴትዮ ለራሳቸው የምትባላለች የምትሸከል በእነሱ ምክንያት በየቤቱ ጉራጌ እየተባለ ሲሰደብ ነበር። አንድ ቀን ጉራጌነታቸው ጉራጌን የማታውቃየ በተግባር እንደዛ አርጋ እስከዛሬ ከተሰደብነው በላይ ገባ። ብዙ አይነት ስድብ የውሸት እንሰደባለን። እጥፍ ድርብ አርጋ በእንደዚህ አይነት መንገድ የጉራጌን የማይወክል ነገር ጉራጌን የሌለ ስም እየተሰጠው ገንዘብ ወደ ገንዘብ ማይወድ የለም። ሰው ገንዘቡ በአግባቡ ያጠፋል። ለለቅሶ ለሰርጉ ክብር አለ። በየቦታው አይበትንም። በእርግጥ በዚህ አይነት ደረጃ ለራሷ ምናልባት እሷ ቤተሰቧ ሞቶባት በማግስቱ መነገጃ ቲክቶክ ምናምን ልከፍት ትችላለች። እኛ ጉራጌ የሚመስል ነገር ምንም የላትም። ጉራጌ ነች፣ ሰዎች ናቸው ጉራጌ አሏት። በእንደዚህ አይነት መንገድ ጉራጌ ህዝብ ተሳድባለች። ይቅርታ ትጠይቅ እያልን ነው። በአደባባይ ህዝብን የተሳደበችው ይቅርታ ትጠይቅ እያልን ነው። አብስራ አንተም ይሄ በጣም እንደሚያናድድህ እንደ ኢትዮጵያዊነት የአንድ ህዝብ ክብር በዚህ መንገድ ሲነካ እንደምትናደድ እናምንበታለን። ይሄ ነው ያለው ነገር። እነ ጓልሰገድ በመጀመሪያ አውቀዋ ሲቃወማት ብዙ የኢትዮጵያ ህዝብ ታው ሲላት ነበረ፣ ሲሰድባት ነበረ። ጓልሰገድ ይመስሉ ይኸው እያንዳንዱ ጋር እየደረሰች ነው እልል ነው። እኔ በእውነቱ ደስ ብሎኛል። አራዳ ደስ ብሎኛል ስለ ህዝቡ ውሸታምነቷን ለኢትዮጵያ ህዝብ እንደማትጠቅም አጭበርባሪነቷን ህዝቡ ማየቱ አሪፍ ነው። ገብቶሃል? አዎ። ግን እኛውን የምንፈልገው አንድ ነገር ልንገርሽ። ልጅቷን መተን ጠርተናት፣ ሀቢባን ጠርተናት ለምን ይህን ነገር ያለችበትን ነገር ጠይቀን ጠንከር ያለ መልስ ብንሰጥ አይሻልም? ሼር አድርገንላት ትምጣ። በምን አኳኋን ልትለው የቻለችው አንድ ግለሰብ መናገር ቀላል ነው። ማህበረሰብን ግን መናገር ዋጋ እንደሚያስከፍል በተረዳችበት ለምን ያለችበትን ነገር መታ በደንብ ታብራራ ነው የምንፈልገው። እኛ የሚያስፈልገን አሁን ምን መሰለ፣ ሀቢባን ያበረባት ሁሉ ያደመባት ሁሉ መጥቶ የፈለገው ሊል ይችላል። ግን ይችን ቃላቷን ከአንደበቷ ያወጣችበትን መንገድ ለምን እንዳወጣች ብንጠይቃት። አሁን ሼር አድርገንላት ሀቢባ መታ ሮማን አምጥተናት በስነ ስርዓት ይሄን ልትይ የቻልሽበት መንገድ ከምን አኳያ ነው፣ ለምን ይሄን አረግሽ ብለን መጠየቁ ቀላል ነው። ከዛ በኋላ ግን ህዝቡንም ወታ ይቅርታ ትጠይቅ፣ ያለውን አመለካከቷን ይሄን ግንዛቤ አይደለም። የጉራጌ ማህበረሰብ አንድ ሰው ውሻ ሞተውበት እንስሳ ሞተውበት የሚያዝነው አዘን ከ3 ቀንም ከ4 ቀንም በላይ ነው። እውነት እናውራ ከተባለ ገባችሁ? እንኳን የሰው ልጅ ሞቶባት ሰው ሞቶበት ሱቅ ይከፍታል ምናምን የሚለው ምናልባት እዛች ጋር የተረዳችበትን ነገር በደንብ ታብራራው። ህዝቡንም ከአንደበቷ ተሳስተም ከሆነ እንደ እህት አርቀን ሰድበን አባረን ሳይሆን አቅርበን ህዝቡንም ይቅርታ ጠይቃ። በጣም ብዙ መልካም ስራ የምትሰራ ሴት ነች። ህዝቡንም እንደ ህዝብ ይቅርታ ጠይቅ። አይ ግን ከተባለ ግን ዛሬ የጠላት ሁሉ የተሰባሰባት ያደመባት ሁሉ መጥቶ
ብዙ ነገር ሊያረግ ያብስራ የጠላ ሳይሆን ንግግሩ ግልጽ አማርኛ ነው። ማብራሪያ ያስፈልገው። ትምጣና ታብራራልን ወንድሜ። ትምጣና ትንጠይቃት። አሁንም ይሄን ለምን አልሽው? ይሄን ቃላት ለምን አወጣሽው ብለን እንጠይቃት። መልስ አላት እኮ በዚህ ነው ያልኩት ብላ አሁን ሼር አድርገንላት ትምጣ። ሁሉም ይምጣና መልስ ይመልስልን። አሁን ጥያቄያችን የጉራጌ ማህበረሰብ ሱቅ ይከፍታል አይደለም? አዲስ አበባ ውስጥ የጉራጌ ማህበረሰብ ገጠር ለመስቀል ሲገባ ድፍን አዲስ አበባ ጭር ትላለች። እውነት እናውራ ከተባለ ድፍን አዲስ አበባ እንኳን ሱቅ ሊከፍት እንኳን ለሱቅ ሊያጓጓው እናቱ ሞታ ወይ ሚስቱ ሞታ ሊያጓጓው አይደለም። ስማ የጉራጌ ሱቅ ያለው ባለሀብትም ሆነ ዋቴቨር ለመስቀል ገጠር ሲገባ አዲስ አበባ ጭር ነው የምትለው። ጭር ይሄን እውነት እናውራ። የሚያጓጓው አይደለም። ለአንድ ቀን ለሁለት ቀን ሱቅ ከፍቶ የሚጠቀም ማህበረሰብ አይደለም። ሀዘን የሁላችንም ሀዘን ነው እንደ ኢትዮጵያ ደሞና። ግን ለምን ይሄን ነገር ያነሳችበትን ወይ አምጥተናት እንጠይቃት። ገብቷላ። ጥፋትም ከሆነ እኮ እንደ ህዝብ ይቅርታ ትጠይቃለች። ቪዲዮ ሰርታ ይኸው ሮሚ ጋር መታለች አይደል? ሼር እናድርግላት። መታ ሮሚ ይሄ ነው። ሮሚም እኮ ሁሉም ሲያድምባት ሄዶ ገብቶ አብራት ከጎና ቆማለች። ይሄንንም ስህተት ከሆነም ደግሞ ስህተትን አብረን ቀጥቅጠን እንደ ይሁዳ እየገፋን እያባረርን አይደለም፣ አስጠግተን መልሱን ትመልስልን። ይሄንን ነው የምለው ወንድሜ። አለበለዚያ ግን የጠላት ወዳጅ ነው በሚል አምጥተን ለምን እናረጋለን? ትክክል ነው ያብስራ። ከዚህ በፊት ያብስራ አንተ እንደምትል አሁን እስማማለሁ። መጣ ታብራራ። ልክ ነህ አንተ በጣም ፌር መሀል ለመቆ እኔ ገብቼ ራሱ ተጣልቼላታለሁ እንትና ጋር ዮዳብ ጋር ከዚህ በፊት ብዙ ነገሮች ዲፌንስ እናደርግላት የነበርንን በተለይ ከጉራጌ ጋር እያይዘው ነበር። እሷንም ሲሰባል እኛ ጉራጌነት ፕሩፍ የሆነ ነገር የለም። ዛሬ እየተናደዱ ያሉ በግልጽና ማየት በየቦታው ከእሷ ጋር ምንም ሳፖርት ሲያደርጓት የነበሩ ማህበረሰብ ነው። በእሷ ጋር አሁን ሌላ ቂም ምናምን አለ። የተናገረችው ግልጽ የሆነ ነገር ነው። ይሄ ህፃን ልጅም ቀጥሮ ይሄ መታ ትጠየቅ ምናምን የምትባለው ነገር አንደኛ እኔ በቀደም ገብቼ ስለ ዴዚ ሳብራራ ይሄ የብሔር ጉዳይ አይደለም ትግሬ ገና ብዬ ስል ብሔር እንዳጠሪ እኔ ቤት ስለ ብሔር አይወራም ያለች ሴትዮ ስለ ጉራጌ ማብራሪያ ማን አባቷ ስጭ ብሏት ማና ምን መስፈርት አላት? ስለ ብሔር አይወራም ካለች ምን አባቷ ልሰራ ነው የጉራጌን ስም የጠራችው? ወጣ ቪዲዮ ትስራ ነው። ምን አባቷ መታኔ ጋር ታብራራለች? እቺ ግም የገማኝ ለምን አብረው አይቀጠቅጧትም? ምን አገባኝ እኔ ምን አገባኝ? በመጀመሪያ ብሔር አይወራም ብላ ካለች ምን አባቷ ልሰራ ነው ስለ ጉራጌ ያወራችሁ? እኔ ገና ካንደበቴ ለዛውም ለመጥፎ ነገር ካወራ ኦፍኮርስ እኔም ብሔር አልፈቅድም። ማንም የማንን ብሔር ገና እኔ ለማብራራት ስለማግባባት የርኩበትን እንኳን ሳታቅ ገና ካንደበቴ ሮማን እኔ ብሔር አይጠራም አለች። ኦኬ ካልተጠራ ምን አባቷ ጉራጌ ብሔር አይደለም ለምን ጠራችሁ? ማን አባቷ አብራሪ አላት? የትኛው ጉራጌ ነው የእናቱን ሬሳ ቀብሮ መጥቶ ድንኳን ውስጥ ለዛውም ከሄደችው በማግስቱ ሄዱ ምናምን ድንኳን ውስጥ እንግዳ አስቀምጦ ጉራጌ ቅር ሱቅ ይከፍታል የምትለው በምን መስፈርት ነው? ታብራራው እዛው ቤቷ አብራርታ ቪዲዮ ትስራ። ምን ሞራል አላት? እኔ ቤት መታ የምታብራራበት ቪዲዮ ደረሰኝ ላሰማ። ሰምተዋል? ያቢ ያለችው ዝርያ አሁን አንቺ እኮ ወንድማችን እየነገረኝ ነበርና አይደለም ሰው ሞቶብሽ ዝርያዬ እንደው አብረሽ በልተሽ የተለያየሽው ሰው ሲኖር እኮ ሀዘን ውስጣችን ያለ ሀዘን ያለ እንደ ሀዘን ሁላችንም ውስጥ ሀዘን አለ። እንኳን ሱቅ ሊከፍት ነው አይኖ ግን ለምን ይሄን አለችው? አይደለም የ7 ዓመት ህፃን ልጅ ተደፈረች ሲባል ስንት ቀን ነው ያቢ ታውቃለህ? እስከምታመም ድረስ ጥቁር ለብሼ ለማላቃት ህፃን ልጅ ጥቁር የለበስኩት እኔ ጉራጌቷ ልጅ አይደለሁ? ጉራጌ እንደዚህ ያደርጋል ብላ በሚዲያ ወጣ ጉራጌ እናቱን ቀብሮ ለቅሶ አስቀምጦ ስራ ይሄዳል ትላለች እንዴ? በምን አይነት መስፈርት ነው ስራ ይወዳል ለማለት? ኤክስኪውዝ ሚ ነው እንዴ በዚህ መልኩ የሚዘጋጅ? እቺ ጉራጌ ወልዷታል ወይ ነው? አልወለዳትም። ናይጄሪያ ናት። ናይጄሪያ ምን ዝርያ ለቅሶ ቤት ስትል ለቅሶ ቤት ሚስቱን ቀብሮ ለቅሶ ቤት አይቀመጥም ማለት በሚስቱ ደስተኛ ነው አማርኛው። እኔ ገብቼ ጠይቃታለሁ። ጌታ ነው መስለ ለመጀመሪያ ጊዜ ገባ ነው አይኔ እኔ ጠይቃታለሁ። እኔ አሁን አለች ላይቭ ላይ እኔ ጌታ ነው ማለት ማብራሪያው ቪዲዮን በዋትስአፕ ልክልሃለሁ። አለች ላይቭ ላይ ሰዎች
ካለች ንገሩኝና እኔ አቢባን እጠይቃታለሁ። ለምን ይሄን አሁን ላይ ነች። አሁን ቁጭ ብላ እየተዝናናች ነው። የአብስራ ብዙ ጥፋቶችን አጥፍታለች። በተለይ ባልና ሚስቶችን በማፋታት የሰው እንባ አለባት። አባቶች እንኳን ቀስ ብሎ ተማክሮ የሚያደርጉት ባኪ እውነቴን ነው። ላይ ነች። አሁን የሁሉም የእሷ በዚህ አጋጣሚ ቲክቶክ ላይ ያየነው የታዘብነው ብዙ ነገር አለ። ግድ የለም ይሄ ብር ሲያብር የአብስራ አንድ ነገር ልጨምርልህ። የአብስራ ና ጠይቀናት እንምጣ። አባቴ ና አስገባ በላት። አስገባ አብስራ እመጣለሁ። እሺ እመጣለሁ። አስገባ በላት። ግን ምን መሰለህ አሁን ሮማን ብዙ ቦታ ነው ለእሷ ብላ የተጣላቸው። እኔም ተጣልቻለሁ። ሰዎች ያለ ምክንያት አይደለም። አሁን ስናየው ሌሎች ተበድለናል የሚሉ ሰዎች አይ እንዲህ አጥፍታለች ብትል አይ ቂም ስላላቸው ልንል አንችልም። ለምን የሰላቸው ፋውል በጣም ከፍተኛ ነው። ህዝብ ላይ ነው ፋውል የሰራችው ለእሷ ጥቅም ብላ ስራ ወዳለው ምናምን ለማለት ብላ ስለሆነ የአብስራ ሰዎች የፈለጉት ቢሉ እኛ ለእሷ ዲፌንድ አናረግም። ይሄ ይቅርታ ጠይቃ ሳታብራራ የውስጧ ማለት ነው። እንመጣለን። ሂድና አናግራት። ናን ጠይቅ ያልኩ ለምዶ ታውቃለህ። እሷ ያነሳችበትን ለምላሹን እንጠይቃለን። ከዛ ውጭ ግን እሷ ሰርቃለች የምትሉ ካለ ማስረጃ፣ አጥፍታለች ካላችሁ ማስረጃ ስጡ። አለበለዚያ ግን ከማንም ጋር ብሬ አሁን በዚህ በተባለው ጥያቄ ጠይቃለሁ። ለምን አልሽ ሀቢባ ብዬ ጠይቃታለሁ። ይሄ ነገር ህዝቡን አስቆጥቷል። ለምን አልሽ መልስ ትመልስልኛለች። በቃ አለቀ። እኛ ደግሞ ያንን ነገር ህዝባችን በጣም ነው ያው እንደምታውቅ አብስራ ያለ ምክንያት ወጥተን እኛ ከብሔር ጋር አሁን ብታይ በየቦታው የጉራጌው ማህበረሰብ ወጥቶ ብዙ በጣም ተናዶባታል። በየቦታን ከፍተው በንዴታቸው እየገለጹ ነው። ይህ ማለት ምንም ቅናትም አይደለም ምቀኝነትም የተናገረችው ነገር ግልጽ የወጣ የተሰማ ከባህላችን ደግሞ ሪስፔክት የምናደርገው በለቅሶና በሰርግ ነው የመጣችው እና ስለሆነ እኛ ይህን ነገር ሳታስተካክል አንድ ሰው መጥቶ ሌላ ነገር የተቀየማት ሰው ቢናገር አይ የቆየ ልንል አንችልም። ለምን ቢግ ሚስቴክ ነው ያየንባት። ህፃን ልጅ የማይሳሳተው ነገር እኮ ነው የተሳሳተችው። የእሷ ጥቅም ብላ ሌላ እኮ አይደለም። ለእሷ ስራ ወዳለው እንዲህ ለራሷ ክብር ጉራጌ ስለተባለች ያንን ለመግለጥ ማህበረሰቡ ውስጥ ምን አደረገችለት? ያብስራ እናንተ እኮ እዚህ ቁጭ ብላችሁ ሊቢያ ምን ያሉ ምን ሳትለዩ እኮ ብዙ ትረዳላችሁ። እዛ እኮ ውሃ ብሎ በጥይት ተመቶ ለሞቱ አሁን አሉ እናቶች ሀዘን እንደለበሱ እስካሁን ጥቁራቸዋል። ለነሱ እኮ ሌላ አትግባ እንኩ ለቡና ብላ እኮ ለጉራጌ ማህበረሰብ አንድ ነገር ያደረጉ የለም። ሪም በላት ምናምን ሪም አድርጋለች። እኔ አሁን ቅርብ ጊዜ ቪዲዮ ከቤዛ ጋር ጉራጌ ክልል ላይ ብዙ ይኸውልህ፣ አንዳንዴ ምናልባት ያልደረሳችሁ ካላችሁ አሁን ይኸውልህ ይቺ ቪዲዮ ተቆራርጣ ሳይሆን አንዳንዴ የሰሩትንም አናደፍርስባቸው። ታዲያ እዛ ጋር ቁጭ ብላ ቆይ ያብስራ እዛ ጋር ቁጭ ብላ ይህን ያክል ነገር ስለ ህዝቧ ሲዋረድ አውጥታይ ሀቢብ አላወቅሽም አባቴ ና አሁን እዚህ ጋር ድምፅ በሌለበት ባለቤቷን እኔ እጄ እጠይቃለሁ። ምንድን ነው ስሟ? የሀቢባ ስም የድሮ ራሱ አካውንት ሆነ እጄ እጠይቃለሁ። ሀቢባ ነው ራሱ አካውንት። ቴንክ ዩ። እና በዚህ እንትን ማንም መጥቶ ስለ ሀቢባ ያየው ሚስቴክ ቢናገር ምንም አንፈርድባችሁ። ወንድም አንተ ምናልባት በእሷ ምክንያት ትዳር አተ ይሆናል። ይህን ብዙ ችግር የደረሰ ልጅቷ ለመልካም ነገር ሳይሆን ለራሷ ጥቅም ለማህበረሰብ ወይም ለህዝብ አስባ ሳይሆን እስከዛሬ የተናደዱባት ልክ አላቸው ብለን እናምናለን። እኛ እኮ ሮማን እኛ ተከራክረንላታል እኮ ጉራጌ ስለሆነች ይሆን ወይ ስለበለጠች ይሆን ወይ ስለሆነ ነገር ስላደረገች ይሆን ወይ ብለን ዲፌንድ ልና አይደለም። አሁን ስናየው ሁሉም ሲደርስበት ነው የሚያውቀው። በዚህ ደረጃ መታ ዙራ የምትጠራ ማንም ማንነቱ በዚህ ደረጃ ሲያዋርድ አላየንም። እሷ በዚህ ደረጃ ልታዋርድ ምንም ለጥቅም ብላ ምንም ታደርጋለች። እናቷን አይደለም ቀብራም በማግስቱ ሌላ እንትን አስቀምጣም እሷ የምታደርግ ሴትዮዋ ነች። ቤቷ ከፍታ ቢዝነስ የምትሰራ ሰው ነች። ይሄ ጉራጌን አይወክልም። የጉራጌ ስነ ልቦና አይደለም። ለለቅሶ ጉራጌ ትልቅ ክብር ያለው ከአዲስ አበባ ለቅሶ ዘመድ አዝማድ ሄዶ 3 ቀን ተቀምጦ ነው የሚመለሰው። የሩቅ ዘመድ የቅርብ ዘመድ 7 ቀን ተቀምጦ ነው የሚመለሰው። ቤተሰብ ጥቁር ማቅ ለብሶ ለ1 ዓመት ነው የሚቀመጠው። እናታባት እንኳን እናቱ ሞት ለሰርጉን ክብር አለው። አልባሌ ቦታ ገንዘቡ ላያባክን ይችላል። ያልሆነ ቦታ ላታዩት ይችላል። ይህ ማለት
ለባህሉ ለምኑ ክብር አለው አይሰስትም ሲያደርግ መስቀል እኮ ዘግቶ ድርጅቱ እኮ ይታወቃል እኮ ባህሉን ወጉን ለቅሶውን ሰርጉን ምን አክል እንደሚውል ሌሎች ያልገባቸው ጉራጌ ሲሳደብ ሲያዋርዱ ከሱ በዚህ ደረጃ ጉራጌ ነኝ ብለዋታል ኦሬዲ ተጽዕኖ ፈጣሪ ይሆናል ቲክቶክ በዚህ ደረጃ ወጣ ይቅርታ ይሄ ስለማላክ ነው እዚህ ጋር ነኝ እኔ እንዲህ አይደለሁም ብላ አሳማኝ ነገር ወጣ ይሄንን ነገር የሚያስተካክል ነገር አለ ከዛ ውጭኛ ለሷ እንዲህ ምንልበት ነገር የለም ከማንነታችን ምናስቀድመው ነገር የለም እናታቸው ሞቶ እኮ ነው ያለችው እንዴ እኔ እናቴ የሆነ ነገር ሆነች ብትባል አሁን ነው ተነስቼ ያለኝን ማግኘትቼ ሀገር ቤት የሚሄደው ከአሜሪካ እንዴ ለምንም ለገንዘብ ለምን አልሰስትም እና በእናቴ ቀል የለም በሀገሬ ቀል የለም በማንነቴ ቀል የለም ከዛ ውጭ አታገኙትም ጉራጌ በዚህ ደረጃ ጉራጌ አይደለችም እንዴት ነው ለሷ አሁን ያብስራ በጣም ያሳዝናል አይኖ መልካም ለመሆን ሞክረ ነው ግን የሰራችው ፋውል በትልቅ ይቅርታ ነው የሚታለፈው እዛ ጋር ቁጭ ብላ ደግሞ ያን ስታዳምጥ ከዛ ማለት ይወጣው አልሰጥም ብላለሽ በቃ ያ እሷ በቃ የተመካቸው ነገር አለ ስለሆነኛ ደግሞ ሌላውን ለማንም ባለጌ መልስ አልሰጥም ለአንድ ሰው መልስ አልሰጥም ልጆቼ ነገ ተሳዳቢ እንዲሉኝ ስለማልፈልግ ከማንም ጋር ተሳዳድቤ መልስ አልሰጥም እናንተ ማህበረሰብ ተሳድባኮ ኤምባሲ በኩል እንከሳታለን እንጂ የአንድ ማህበረሰብ ሊና መንካት በቃ ማንንም ሰው እንዳታስገባለች ያቡብ ማበባ ሲልክላት እንከሳታለና ታዲያ በኤምባሲ በኩል ትከሰሳለች አንድ ማህበረሰብ ነክታማ እንዴት ነው የሚሆነው መልስ አልሰጥም መልስ መስጠትም አለባት አላጣፋው ነው ዋናው ነገር አሁን እዚህ ጋር አንፋታትም ነው ማለት ሌላ አንፋት ጉራጌዎች አይነኩም ሰው ጋር አይደርሱም ከደረስክበት አይፋታም አሁን አይፋቷትም አይደለም ከቲክቶክ ከምን ያጠፏታል ወዳ ሳይሆን ባለጌ አይደለም ተነክተን ነው ባለጌ ተነክታ ነው ሮማን ማንም በባነተ ከነኳች ዘማትልም ይሄ ፌር የሆነ ነገር ነው ያደረገችው ማን ተነክታ ነው ከዚህ በፊት የተነኩ ማን ተባብረን እናጠፋታለን መስሏት ነው እንደ ሌሎቹ ወተን በቲክቶክ ስንሰዳደብ ስላላይ ሲነኩትም እንዲህ ብዬ እኔ ስራ ምናምን በጉራጌ ዝም ይሉ አይ አትባይም ሀቢባ አትባይም አታቂው ጉራጌን አታቂው አንቺ ከጉራጌን ጋር አልዋልሽም ካንቺ በላይ ቅድም የገባው ጃፒ ከጉራጌ ጋር ስለሚል ስለ ጉራጌ ሙዚቃ እኮ አይቅ መስቀል ሄደሽ ደመራ ምናምን በአካባቢ ጆፎሮ የሚባል አለ በዛ ጆፎሮ ለአንድ ሰው ከሞተ አረፋ ሂጂ መስቀል ሂጂ ሙዚቃ አይከፈትም ለዛ ሰው ክብር ተብሎ አንድ አመት ሳይሞላው አይጨፈርም ባህልሽን ታከብር አይጨፈር ለለቅሶ ትልቅ ክብር ያለው ማህበረሰብ አንቺ የሆንሽ ጉራጌ እንደዚህ አይነት ቃል ተናግረሽ ለማንም ባለጌው አንቺ ነሽ እኮ አይተንሻል እኮ ባለጌነት ብዙ ነገር አያገባንም ስለሱ የፐርሰናል ነገር ነው በጉራጌ ላይ ሰራሽው ብልግና ይቅርታ ሳትጠይቂ አንፋታሽም ነው ምንልሽ እኛ እኮ በተግባር እንጂ ለምናምን ምናምን ወተን አይደለም ስንነካ ግን እኛ ስነካ ምናልፈው ነገር የለም ይግባሽ ምናልባት ጉራጌዎች እዚህ ጋር ስላላየሽ ስለናገር ስላላይ ደፍርሽ ሆንኩኝ ልናገርና ልውጣ ይቅርታ እንዴ ስራ ላይ ስለሆንኩኝ ነው ሮሚ ኦኬ ቴንክ ዩ እኔ እንግዲህ አሁን ነው ገና የሰማሁት አንቺ ጋር የሰማሁት ሮሚ ምን እንደሆነ እንትን አላልኩም ነበር ምን አርጋ ነው ይሄን ያህል ያልኩኝ ነበርና ቪዲዮውን ሳይ ነው ስታሳይ ነው በጣም የደነገጥኩት እውነት ለመናገር ቪዲዮ ባይታይ ኖሮ አላምንም ነበርና በጣም የደነገጥኩት ከሷ እንደዚህ አይነት ነገር መምጣቱ ምክንያቱም በጣም ፕሮቴክት ምናረጋት ልጅ ነች ሀቢባ ጥሩ ነገር ትሰራለች ብለን ስለምናምን እና በጣም ገርሞኛል ይሄን ነገር በመናገሯ እኔ ከየት አንፃር ከምን አንፃር ግን ደሞ እንደተናገረችው አንደኛ እኔ እንዳየሁት ይሄ ስህተት አይደለም አንዳንድ ጊዜ በስህተት የሚወጡ ቃላቶች አሉ እየደጋገመች ነው የምትናገረው ሚስቱን ቀብሮ ያለች በድጋሚ እየተናገረች ይሄ ስህተት አይደለም ሆን ብላን ያደረገችው ባይዘዌ ሆን ብለሽ የተናገርሽው ነው ሀቢባ የትኛው ጉራጌ ነው ሚስቱን የሚያህል ነገር ያካሉን ክፋይ ከየት እንዳመጣሽው ነው ያላውቅም ሰው ያካሉን ክፋይ ቀብሮ እንዴት አርጎ ነው ስራ ይሄዳል ምን ለማለት ፈልገሽ ነው ህሊና የለውም ነው ይሄ ብዙ መልእክት አለው ህሊና የለውም ነው ገንዘብ በጣም ስለሚወድ ነው ምንድነው መልእክትሽ ምን ለማለት ፈልገሽ ነው ወይስ ከየት ነው የመጣሽው አንቺ ጉራጌ አይደለሽም እንደዚህ አይነት ሰው አሳድጎሽ ከሆነ ምን ያላውቅም ግን የትኛውም ጉራጌ
በእርግጠኝነት የምናገረው እንዲህ አይነት ስብዕና የለውም። አንደኛ ይሄ የማህበረሰብን ህልውና ላይ ነው አንቺ የተጫወትሽው። ፖለቲካ እየሰራሽ እንደሆነም አላውቅም። ከየት ነው ያመጣሽው ይሄ እንደዚህ አይነት ነገር? ተሳስተሽም አይደለም ሲጀመር እየደጋገምሽ ነው እንደዛ የምትናገሪው እንዴ። እኔ ፐርሰናሊ ሀዘን በተለያየ ጊዜ ቤታችን ገብቶ ያውቃል። አያቴ ሞተው አልፈው የመጨረሻ ልጃቸው እንደዚህ ታሞ ድንገት ሞቶ በነጋታው ነው እሳቸው ያረፉት፣ በድንጋጤ ማለት ነው። እንደ ጉራጌ ሀዘን የሚያጠቃው በጣም ሀዘንተኛ ሰው እኔ እውነት ለመናገር አላውቅም። በጣም ሀዘን የሚያከረው ጉራጌ ነው። እንደውም ከየት ያመጣሽው ነው አንቺ ጉራጌ ሚስቱን ቀብሮ ለቅሶ ይሄዳል የምትይው? ምን አይነት ባለጌ ነሽ እንዴ? ምን ለማለት ፈልገሽ ነው? በዛ ላይ ደግሞ ይቅርታ አልጠይቅም ምን ለማለት ነው? ይቅር ምን ማለት ነው? አንቺ ጠየቅሽ አልጠየቅሽ ምንም የሚመጣ ነገር የለም እንዴ። ደጋግመሽ እንደዚህ አይነት ቃል ትናገሪያለሽ ነው ወይስ ከየትኛው? አይ ዶንት ኖ። እንግዲህ ወይ ጉራጌ ውስጥ የተለያዩ ሰዎች አሉ፣ እነሱም ቢሆን ከሰው ጋር ተቀላቅለው የሰውን ካልቸር ይዘው ነው የሚኖሩት። የተለዩ ሰዎችም አይደሉም። ኢቭን ከዛ መጣሽም ብል ማለት አልፈልግም ግን እና ከየት አምጥተሽ እንዳወራሽ እውነት ነው ምልሽ፣ ወጥተሽ ይቅርታ መጠየቅ አለብሽ። አለበለዚያ ማንም ሰው አይፋታሽም። ምክንያቱም ገና የሌሎቹ ሳያንስ አንቺ መጥተሽ ከእንደገና ነኝ እያልሽ በማህበረሰብሽ በራስሽ ሰው ላይ ሌላ ነገር ትሰሪያለሽ። እንዲህ አይነት ህልውናው ላይ እንደዚህ አይነት ብልግና ትናገሪያለሽ። ባለጌ ነሽ በጣም። ይሄ ስድነት ነው። ይሄ ሰው ጤፉነት ነው። ሰው ጉራጌን ብቻ ሳይሆን ሁሉንም የመናቅ ጭምር ነው። ይሄ ንቀትም ጭምር ነው። ባይዘዌ ምን ያህል ብትንቂ ምን ያህል ብትፋንኝ ነው አንቺ ስድ ባለጌ። በዛ ላይ ይቅርታ አልጠይቅም ትያለሽ። የተናገርሽው ዝም ብሎ ቀልድ ነገር መሰለሽ እንዴ? ጋጠወጥ ነሽ። እኔ ሰው ተናግሬ አላውቅም ግን በጣም ባለጌ ነው። ይቅርታ አልጠይቅም ማለት ቴንክ ዩ ሮሚ። በቃ ይሄንን ሐሳብ ልስጥ ብዬ ነው። ሶሪ ግን ትንሽ ኢሞሽናል ሆኛለሁ። ሶሪ ማማዬ። ቴንክ ዩ። ኦልራይት ባይ። እንዴት ይቅርታ ጠይቃ ሳያታል። ኦልራይት ቴንክ ዩ ጋይስ ባይ። እና ምንድነው ይቅርታ ትጠይቂያለሽ፣ ወደ ሳይሆን የግድሽ ትጠይቂያለሽ። ይቅርታውን ብቻ ይሄ የውሸት ይቅርታ ሳይሆን ከልብሽ። ለምን ማህበረሰብን ነው የተናገርሽው? ማህበረሰብ ከማህበረሰብ ጋር ተጣልተሽ ብቻ ይሄ የውሸት ይቅርታ ሳይሆን ከልብሽ የቆቅ መረት ነው የታደገው። ማህበረሰብን ነው የተናገርሽው እና ማህበረሰብን የተናገርሽው ህዝብ ነግቶ ቀልል ህዝብን ነው የተናገርሽው። እኛ ህዝብ ጋር አንደርስም። የጉራጌ ልጅ አልፎ ሌላውን ሲነካ አልታየም። ነክተሽናል። አንቺ ሆል ለጥቅም ብለሽ ነክተሽናል። እኛ ማንነታችን ከገንዘብ አብልጠን አናውቅም። ይሄ ማንም ያውቀዋል። ጉራጌ ማንም ገንዘብ አንቺ ለገንዘብ ብለሽ ብዙ ነገር እንትን ልትይ ትችያለሽ። ይሄ አንቺ ስብና ነው። ጉራጌን አታውቂው። አሁን የኢትዮጵያ ህዝብ እዚህ ጋር የምትከታተል በሀቢባ ምክንያት የጉራጌ ስም አንስታችሁ ብዙ ሀቢባ በምሰራው ፋውል ምክንያት ይሄ ጉራጌ አለመሆኑ የጉራጌን ባህል ባለማወቅ የጉራጌን ሰርግ ለቅሶ ባለማወቅ የተናገረችው ንግግር ሀቢባ ጉራጌ በመልኳ በምን ማወቅ ነበረባችሁ። ግን እኔ አይደል ነው በኔቸር አልገባም። ግን በአስተሳሰቧ በጭቅላቷ እወቋት። ጉራጌ አይደለች። እስከዛሬ በሷ ተናዳችሁ ብዙ ጊዜ ጉራጌን ስትናገሩ ይቺ ራሷ የቻለች ነች። አያገባኝም ምን ትሁን። ግን እኔን የማይወክለኝ ቤተሰቤን የማይወክለው ባህሌን የማይወክል የመጣሁበት የማይወክል ነገር ነው የተናገረችው ለራሷ ብላ ስለሆነ ይሄን ለማለት ነው። ሌሎቻችሁ ሐሳብ ስጡ። ሮሚ መንገድ ላይ ነች መሰለኝ። ያው እስክትመጣ በጨዋ መንገድ ሐሳብ ስጡ። ተዘጋ እኮ አካውንታ ተዘጋ። ባን ተደረገ። ኮፒ ሊንክ ሼር አድርጉ። እናንተ ኮፒ ሊንክ በደንብ አድርጉ።
እዚህ ደግሞ የእሷ ያልገባቸው እንትኖች አሉ። ኮፒ ሊንክ ሼር አድርጉ፣ ኮፒ ሊንክ በደንብ አድርጉ፣ ሼር አድርጉ። የእሷ ዝም ብሎ መንጋዎች አሉ፣ እሷ መንጋዎች አሉ። እስኪረዱ እነሱም እስኪገባቸው ክፋቷ በእነሱ ተደግፋ ምሰራው መጥፎ ስራ እስኪገባቸው ከእንግዲህ ጉራጌ የሆነ መቼስ ይሄን ሰምቶ ወደ እሷ መሄድ ምናልባት ሌሎቹ አሉ ያልተረዱ የእሷን ስራ መልካም ስራ ምሰራ መስላ እንደዚህ እስከ ማህበረሰብ ማጠልሸት የተለያዩ ነገሮች ሰራ እነሱ አሉ እዚህ ሪፖርት ሊያደርጉ የሚችሉ። ሼር ኮፒ ሊንክ አድርጉት። ያ ቴንክ ዩ እያረጋችሁ ነው። አዎ በደንብ ተንቀሳቀሱ። ኮፒ ሊንክ አድርጉ በደንብ። አካውንቱ አይደለም ገና ልሳኗ ይዘጋል። ህዝብን ተናግረ ህዝብን አንቋሸው እኮ ምንም እንትን የምትለው ነገር የለም። የአቡ አበባ ከሰረ አንቺ ማተኛ ደግነቱ ላይ ብለ የተጫወተች ነው። አይታኝ ወይ ደግሞ አላስገባ ብላ አይመስለኝም። እናንተ ተው አታቀሳስሩ ሰዎች። ያብስራ አይዶ አንተ መልካም ነገሮች እንትንቶን ይሆናል። ግን ይሄ አንተ የሚወዱ ብዙ የጉራጌ ልጆች አሉ። ብዙ ባይሆን ዝም ማለት ነው። ባይሆን ለሷ ይሄ ለዚህ ነገር ይቅርታ እስክትጠይቅ ምንም ዲፌንድ ባታደርግ ጥሩ ነው። ያ በጣም ያናድር ነገር ስሜቱ አንተ እንደ ኢትዮጵያዊ ነህ። አይ ነው ይገባኛል። ግን ኢትዮጵያ ሲሆን አንዱ ሲነካ ስሜት ሊኖር ይገባ። አንድ ሴት ልጅ በዚህ ደረጃ ተሳስታ ለሷ ዲፌንድ አድርገህ ማቀሳሰር ምናምን ስትል we feel it, you know what I'm saying? just አንተ በተቻለ መንገድ ወደ ጥሩ መንገድ እንመጣ። ሰዎችን ካስቀየመች ይቅርታ እንድጠይቅ የሆነ ተናዶ ነው። በጣም ኦፌን የሚያናድን ንግግር ነው። ታውቃለህ ጉራጌ በዚህ ደረጃ ወጥቶ ከሰው ጋር አይበሻሽም። አዳምጠኛ አባዬ። አሁን አንተ እኔ ለተናገረችው ለእያንዳንዱ ፊደል ካፏ ላወጣችው አንደበት እሷ እንጂ የተናገረችው ነው አይደለም። ይቅርታማ ትጠይቃለች። ገባ? አንዳንዴ አይደለም ሳታጠፋ ህዝብ አጥቷል ካለ ካመነበት ይቅርታ ህዝብን ትጠይቃለህ። አንድ ሰው አይደለም የተናገረችው። ጉራጌ ስትል ማህበረሰብ ነው። ገብቷል? ትልቅ ማህበረሰብ ነው የተናገረችው። ስለዚህ አሁን እያወራን ያለ ነው ብንጠይቃት የምትመልስልን መልስ ነው የምንፈልገው። ይቅርታ ትጠይቃለች። የስ አለቅ ነው ያ ነው ምናምን ብለን እዚህ ጋር የራሳችንን ነገር ሀሳብ ብንሰጥ ለምን እንዳለች መረዳት ፈልጋለሁ ነው። እኔ ገብቷል? እኔ ጠይቃታለሁ እኮ አልኩ። ቤቷም ባይሆን ዋቴቨር እንትናንም ማነች ሪምንም እሷንም ይሄ ነገር ህዝብ የሚያስቆጣ ንግግር ነው። ምናልባት ለነሱ ቀልድ ወይ ደግሞ እንደ ነገር አይተውት ህዝብ ጋር ግን ሲደርስ በጣም ሴንሲቲቭ እንደሆነ በኋላም ትረዳዋለች። ይህንን ነው ማሳመን ያለብን እንጂ ሶሬሳ አንድ ሰው እንትን ብለህ የሰራውን ያ ሁሉ መልካም ነገር ገደል አትከትበትም። ገብቷል? በጣም መልካም ስራ ግን ለጥፋቷ ይቅርታ ትጠይቃለች። ሰው ሆኖ ደግሞ የማይሳሳት ስንት ጦርነት፣ ስንት ጥይት፣ ስንት ባሩድ አንስተው ድሮን ምናምን አንስተው እኮ ተጨባብጠው እየሰሩ ነው ያሉት ወንድሜ። ህዝቡን የጉራጌን ህዝብ የጉራጌ ህዝብ ተወላጅ ነች። ህዝቡን ይቅርታ ብላ ክሳ ገብቷል። ያንን ማህበረሰብ እኔ ድሪምን ደግሞ በጣም ስለማውቃት ነው። በዚህ አጋጣሚ ሶሬሳ አሁን ቅርብ ሰዓት ጥሩ ነገር ሲያደርጉ ስላየው ነው። ለዛ ማህበረሰብ ጌታን ነው ማለት መሬት ላይ ወርዶ እሷ ቤዛ ምናምን ሆነው ሰብሰብ ብለው መሬት ላይ ወርደው ያየሁት ነገር ስላለ ነው። እና አቢባም ቪዲዮ ከፍታ እንግዲህ አይ አምንበታለሁ ይቅርታ አልጠይቅም ካለች ደግሞ እንጠይቃታለን እኮ። ለምንድን ነው የማትጠይቀው? ይሄን ህዝብን አስቆጥተዋል ነው የምትለው። ልክ ነኝ አይደል አባቴ? ካጠፋው እንግዲህ እኔ እጄ ገብቼ እጠይቃለሁ። እኔ ምንም ችግር የለብኝም። አንድ ሰው አይደለም አንድ ሰውና አንድ ሰው እንኳን ሲጣላ ያ ሰው ከተበደለ ከመሰለ ሄደ ይቅርታ ታባበላል። ህዝባውን ልቡ ደምተዋል እና መረጋጋትን ትንሽ ዛሬ አልተረጋጋም። ህዝቡ በጣም እየተናደደ ነው እና ሰሙን ቪዲዮን አሰሙን ቪዲዮን አሰሙን። አዎ ህዝቡ በተነሳበት ሰዓት ዝም ማለቱ ነው የሚሻለው። በጣም ልቡ ደምተዋል። ስሜታዊ ሆኖ እየተቆጡ ስለሆነ
ፊት ለፊታቸው አትቁም። አሁን ነገ ከነገ ወዲያ የሚደርስ ጉዳይ በዚህ ሮሚ ደስ ትለኛለች። የሆነ አለኛ ነገር ትሄድብህና ልክ ነገሩን ከተረዳችሁ በስሎኝ ነው በቃ ሶሪ ፍልካ እዚሁ ትቋጨዋለች። እና ሀቢባ አምባሳደር የሚለው አካውንት ተዘግቷል አሉ ሰዎች። የኔ እንደ አይነት ባህሪ የለኝም። ጌታ ነው እላችሁ። መልካም ስራ ሰርተዋል። የስ መልካሙንም መጥፎንም አያይዘን እንመልስላቸው ነው እንጂ እኔ ምን ሀቢባ አታበላኝ አታስተዳድረኝ ምን እያላችሁ እኔ ስሰማ ሮማነት እዚህ ያለችኝ ያም ስራ ያንተ ፖይንት እኮ አጋሹ እኔ አንተ ስተት ነው ማለት አይደለም፣ ግን አትሊስት እንዳለው ህዝብ ጋር የሆነ ነገር ትንሽ ነገር ማሳየት አለብህ። ኤኒዌይ እሷም ስቲል ቤቷ የሄዱ ሰዎች ስላት ለባለጌ መልስ አልሰጥም። አንተ የተናደዱ ሰዎች እንደ አለች እንደዛ አይነት ማስረጃ ተናባ እዚህ ተዋናይ ሰላም አሁን ባለጌ አልሰጥም ያለች ቪዲዮን አሳየን። ጥያቄ ጠይቀን ባለጌ ናችሁ ብላ አትመልስበት። ኖ ይሄ ራይትሊ ነው። ገብተው ለሶስት ሰዎች ነው እዛ የነበረው። አሁን አንተ የሄድክ ቁጥር የአብስራ አልገባም፣ እሱ ቤቱም ተዘጋ እና ብዙ ሰው ሲጠይቋት በኮመንት በምን እኔ ለባለጌ መልስ አልሰጥም እንደዚህ አይነት ነገር ኮመንት ስትል ነበረ ብለው እዚህ ገብቶ ተናግረዋል። እንደዛ አይደለም አራዳ መልስ አትስጭ አለቻት። ገዝት ላይ ያለችው ልጅ መልስ አትስጭ ሲል እኔ ከባለጌ ጋር አልነጋገርም፣ ልጆቼ ተሳዳቢ ነሽ እንዲሉኝ አልፈልግም፣ ስለዚህ መልስ አልሰጥም ለማንም ማለች። አሳረኛው ናስቲ እንዴት አየው ይሄን ነገር? ኖ እንዳታስገባው። እሱ ነው ማከሳ። እንዳታስገባው። ሲሪየስ ሆኖ የማያወራ ሰው ነው። እንዳታስገባው ፕሊስ። ያብስራ ኢዝ ሲሪየስ ኢሹ ፕሊስ። ያብስራ በጣም ሪስፔክት አለ ለአንተ። እንዳታስገባው። የአሳረኛም ባለው ያው ዝም ብሎ አላጋጭ ነው ታውቃለህ። ይዶነፍ ሲሪየስ ዝም ብሎ እንትን ነው እና አይመጥንም። እሱ ራሱ ስሙን ልጠራ። አንተ እኮ የተከበርክ ሰው ነህ እና ሶሪ ሳገኝ አብረው ሁሉንም ታውቃቸዋለህ ማለት ነው። እኔ አልገባ እከታተላለሁ። አንተ አሁን ራይት ፐርሰን እሱ ራይት ነኝ አለ ላላግጥ ነው እና የሰዎች ስሜት ሪሊ ፊል አድርገው ምናምን አይደለም የሚሰራው። ደግሞ አንዳንድ የሚሰራቸው በጣም የማይጠበቁ በሴቶች ላይ የሚሰራው ነገር አይመችንም እኛ። ሶ ኤኒዌይ አንተ እንዳልከው እቺ ሴት ወታ ይቅርታ ትጠይቅ አምናበት ትክክል አይደለም። ምንም ኤክስኪውዝ አያስፈልገው። ይሄ ነገር ግልጽ ይወጥ ተደጋግመት ሰዎች ቃል ስተት ይኖራል። ገባ ያፍ ወለምታ የሚባለው እኮ ሪሊ የእሷ እንትን የእውቀት ማነስ ይሁን የምትናገር የእውቀት ማነስ ሊሆን ይችላል። አላውቀውም እኮ ነው ግን አሁን እኔ እኮ አስገባሁሽ እኮ ደጋግሜ ግን አታወሪም። ገብተሽ ሚዩት አድርገሽ ቁጭ ያልሽ ምን አላርገሽ ለይቼ ያስገባሁሽ አንቺን ነው። ግን አሁን ደግሞ ከገባሽ በኋላ ሚዩት ታደርጋለሽ። ቆይ ማይል አስገባሁሽ ያ አይ ባይዘወይ በጣም እኔ ደግሞ በእሷ ስር ያሉ እነ ወንድም ካሊድ ያው የጉራኬ ማህበረሰብ በጣም ቅርባ የምትላቸው ሰዎች አሉና እኔ ደውለን ከነሱ ጋር የምናወራው ጉዳይ ነው። እንደዚህ በሲሪየስ ናይ ገስት ላኪ ማየ ገስት ላኪ ለመሰለ እኔ አሁን ስልካቸው አለኝ፣ አብዛኞቹ ስልካቸው አለኝ፣ እነ ስዩሜን ሁሉንም ስልካቸው አለኝና እነሱንም ሁሉንም በቀላሉ ወይ አይደለም ነገሩን አብርደ ነው ገብቷል አይደል? ትክክለኛው መንገድ ይቅርታ ጠይቃ ማህበረሰቡን እንድትክስ ማድረግ ይሻላል። እኔ የምለው በዚህ ነው ወንድሜ፣ ጌታ ነው የምለው። ከዛ ውጭ ግን ይኸው ምንም አንደበቷም ተዘጋ፣ ከዋንቷም ተዘጋ፣ እሷም ተዘጋ። ዞሮ ለማህበረሰቡን ወርዳ ይቅርታ ካላለች ምንድነው ጥቅማችን? ምንድነው ጥቅሙ? ሶሬሳ ገባ? ያ ምስኪን ህዝብ ሌት ተቀን ሰርቶ የሚለፋ ማህበረሰብ አሁን በጣም ጥሩ ጥያቄ ጠየቅ። ምን መሰለህ ምንድነው ጥቅሙ የሚለው ብዙ ጥያቄ ጠየቅ። አሁን አየህ ያለ ጥቅም እንደማናወራ ላስረዳ። ከዚህ በፊት ብዙ ጉራጌ የማይመለከቱ የተለያዩ ነገሮች ይሰሩብናል። ካራክተር አሳሲኔሽን ገባ? ታውቃለህ ጉራጌ እንዲህ ነው በቃ ገንዘብ ፕሩቭ ነው ያደረገ። እሷ ብዙ ሰው ነው የሚከተላት። ገባ? ካልቸርስ እኛ አሁን የምንፈልገው ያን እንዲስተካከል ነው።
እሷ የፈጠረችው ዳሜጅ ጥላቻ አይደለም፣ ምቀኝነት አይደለም፣ ዳሜጅ ፈጥራለች ያልሆነ ነገር ማለት ሰዎች አመለካች ያ እንዲስተካከል ነው ትግላችን። ገባ አይደለ? ዱ ዩ አንደርስታንድ ሚ? ያብስራ ታስተካክለው በቪዲዮ ወጣ ነው ይሄ የማላቀው ነገር ነው ይሄ ነው ተባል በቃ አለቀ። ገባ? ሌላ ነገር እኛ አንፈልግም። እንደፈለገ እንደፈጠጠሩ እንደፈለገ። ይሄ ግን ብዙ ሰው ነው ያየው፣ ብዙ ሰው ነው የተገረመው። በቃ ሲወራ የነበረው ፕሩፍ ነው ያደረገችው። ጉራጌ ነኝ ብላ ነው ያንን ያወራችው። ጉራጌ ነገርኩ ለለቅሶ ከአዲስ አበባ ሄዶ ሩቅ ዘመድ 3 ቀን ይቀመጣል። ቤተሰብ ከሆነ ቤተሰብ 7 ቀን ምናምን የቅርብ ዘመድ፣ ቤተሰብ ግን 1 ወር ምናምን ነው እንትኑ። የሬሊ ቤተሰብ እናት አባት ከሆነ አመት ነው ማቅ የሚለብሰው። ለክብር አለው ለገንዘቤ ለምን አይልም። በሐዘኑ ቀል የለም። ሐዘን ነው። ማንም የሰው ልጅ የሚሰማው ስሜት እናት ሚስት እንዴት ነው እሷ እንዲህ የምትለው አይምሩ እና ሰው ላይ ማውራት ስለማልወድ ነው። እንዳታስወርደኝ ይጨርስ እሺ አባቴ። እና ዋና ምንድነው ጥቅሙ ለሚለው የተረዳ አይመሰለኝ። ጥቅሙ ያንን የሰራችው ፎርስ ናሌሽን ለዳሜጅ እንትን ለማለት ነው፣ ለማስተካከል ነው። ይሄንን ተረተ ይሄ የምታስተካክልበት ነገር አድርጋ ያብስራ። በቃ ሌላ ነገር አንፈልግም። ቴንክ ዩ ቀጥይ። ታመሻችሁ ሁላችሁም በያላችሁበት እንዴት ናችሁ? ሰላማችሁ ይብዛ። ሮሚ እንደምን አለሽ? ምናልባት በሚት እየሰማሽኝ ከሆነ በሌላ ቀን መጥቼ ስፔሻል ይቅርታ ልጠይቅሽ እፈልጋለሁ። ይሄን ስሰማ የዛሬውን ሪከርድ ስሰማ ሮሚን ነው ያስታወስኩት። ብዙዎቻችሁን አላቃችሁም፣ ግን ሮሚን አውቃታለሁኝ። ሺዝ ፕራውድ ኦፍ ቱ ቢ ጉራጌ። በጣም በማንነቷ የምትኮራ እህት ናት እና መልስም እንደምትሰጥ እየጠበቅኩ ነበር። የምችለውን እኔም ለመናገር ሞክሬያለሁ፣ ግን ቪዲዮ ሰርቼ ጌታ ምስክሬ ነው 3 ቪዲዮ ሰርቼ 3ቱም ስታክ አድርጎብኛል። ለምን እንደሆነ አላውቅም። በቃ ስታክ አረገብኝ። በጣም ተናድጄ አንዱን ዲዩት አድርጊያት፣ አንዱን ስቲች አድርጊያት፣ አንዱን ደግሞ የጉራጌ ማንነት ብዬ ማለት ነው። ሲጀመር ሀቢባ ብሔር አትጠራም በቤቷ እስከምናውቀው ድረስ ማለት ነው። ብሔር እንዳጠሩ ብላ የሰው ልጅ አፋፍ ታዘጋለች። ጉራጌ ላይ ሲሆን ምን ነው በዚህ ልክ ያውም ዝቅ በማድረግ ደረጃ ላይክ ፓወርፉል ሆና እንዴት ተናገረች? ማንም ሰው ብሔርና ሃይማኖት እንዳይጠራ ነው የምትለው ቤቷ ሲገባ ገና ለገና። በፍጹም ብሔር አትጠራም አታስጠራም። ጉራጌ ላይ ግን ምን አይነት ንቀት ነው የተሰማት? ማለት እኔ ገብቶኛል፣ ሲስተሙ ገብቶኛል። ታርጌቷ ምንድነው? ሺስ 24 hours live ሶ የጉራጌ የስራ ሰው ነው ከሚባለው ጋር ራሷን ለማያያዝ ታርጌት ቢዝነሷን ታርጌት አድርጋ ግን የጉራጌ ማንነት ዲስሪስፔክት ያደረገች። እኔ አባቴ ሞቶ እስከ አስታውሳለሁ ወደ ስንት ዓመት ሙሉ ለቅሶ ይደረሰን ነበር። አባቴ ወታደር ቤት ነው የሞተው።